እንደ ምላሳችን አማኝ የለም ምላሳችን እኮ እግዚአብሔርን 100% ነው የሚያምነው አይጠራጠረውም ራሱ ልባችን ግን በጣም የተከፋፈለ ነው ይጠራጠረዋል በደንብ አድርጎ ያመነታበታል ይወላውላል ሁለት ነገር ይናፍቀዋል እንደ ምላሳችን ልባችን ቢያምነው ኖሮ በጣም ጠንካሮች ነበር እንዴ መቼም አህዛብ አይደላችሁም አይደል የመጀመሪያውን ህግ አላፈረሳችሁትም በያስቤ ነው ከኔ በቀር ሌሎች አማልክትን አምልካችሁ ታውቃላችሁ አታቁም ይሄን ህግ ቢያንስ አክብረናል የሚል አይነት መልስ ውስጣችን ይሰጣናል ላይ በጣም በሚያሳዝን ሁኔታ እውነት ይቅርታ አድርጉልኝ እኔ ግን ልንገራችሁ እሱንም አፍርሰናል ሳሌ ሰው ጣዖት ድንጋይ ሰርቶ አይስገድ እንጂ የሆነ የሰገዳችሁለት ሰው የለም እሺ ላቀርብላችሁ እንደው እገሌ ቁልፍ ሰው ነው የምትሉት ሰው የለም እገሌ ቁልፍ ሰው ነው በቃ የማይከፍተው ቀዳዳ የለም ለሱ ነገርከው ማለት ሁሉም ነገር አለቀ ማለት የምትሉት ሰው የለም ለሱ ስትነግሩት እፎይ የምትሉ የለም አለ ጣዖት ሆነብሃል ማለት ነው ገሌ የእግዚአብሔርን ስም በከንቱ አትጥራ ማን ያልጠራው አለ ታቦት ጠርተን አዳዲስ ቅዱሳንን እኮ እንፈልጋለን ራሱ መሐላውን ለማጽናት የነባሮቹ ተለመዱ ተብሎ ማለት ነው የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለው ክፍለ ምንባብ መነሻነት እንደ እግዚአብሔር ቅዱስ ፈቃድ የምንማማር ይሆናል አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ኃይለ ቃል እንዲህ ይላል እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው እርሱም ለምን ቸር ትለኛለህ ካንዱ ከእግዚአብሔር በቀር ማንም ቸር የለም ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው እርሱም የትኞቹን አለው ጌታችን ኢየሱስም አለው አትግደል አታመንዝር አትስረቅ በሐሰትም አትመስክር አባትህንና እናትህን አክብር ባልንጀራህንም እንደራስህ ውደድ ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ እንግዲህ የቀረኝ ምንድነው አለው ጌታችን ኢየሱስም እንዲህ አለው ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ ሰማያዊ ሀብትም ታገኛለህ መተም ተከተለኝ ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲያውስ ማን ሊድን ይችላል እያሉ እጅግ ተደነቁ ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን እኛ ከቁጥር 25 ላይ ባለው ኃይለ ቃል መነሻነት እንማራለን ሐዋርያው ቅዱስ ማቴዎስ እንደምታውቁት ከ12ቱ ደቀ መዛሙርት መካከል ጌታችን ኢየሱስ ክርስቶስ የመረጠው ቅዱስ ሰው ነው ቅዱስ ማቴዎስ አስቀድሞ ጌታችን ኢየሱስ ክርስቶስ ሌሎች ደቀ መዛሙርቱን በጠራበት አኳኋን እርሱንም የጠራው መምህር ነው ግን ወደ ታሪኩ ከመግባታችን በፊት የቅዱስ ማቴዎስ ራሱ ጥሪው ትልቅ ትምህርት ስላለው በተወሰነ መልኩ ለማየት እንሞክር ጌታችን ኢየሱስ ክርስቶስ እንደምታውቁት ደቀ መዛሙርቱን መጥራት የጀመረው የ40 ቀን ጾም ካለቀ በኋላ ነው አይደለ የ40 ቀንን ጾም ጾልዮ ከጨረሰ በኋላ የመጀመሪያው ስራው ያደረገው ደቀ መዛሙርቱን መምረጥ ነውና ክርስቶስ ደቀ መዛሙርቱን ሲመርጥ እንደምታስታውሱት ለአንድ እንደኛ አይነቱ ደካማ አስተሳሰብ ላለው ሰው የደቀ መዛሙርት አመራረጡ ትንሽ ግራም ያጋባ ነው ምክንያቱም እንግዲህ ደቀ መዛሙርቱን የመረጠበት ዋነኛው ዓላማ ዞረው ምንን ማስተማር እንዲችሉ ወንጌል ማስተማር እንዲችሉ ነው ከፍ ሲል ደግሞ ከዛ ኃላፊነት ባለፈ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በአጋንንት ላይ ስልጣን ሰጥቷቸው ህሙማነ ስጋን በፈውስ ህሙማነ ነፍስን ደግሞ በቃሉ መፈወስ እንዲችሉ ነው ዋነኛው ዓላማቸው ግን ወንጌልን መስበክ ነው ምክንያቱም ወንጌልን መስበክ ሁለቱንም ነገር ስለሚይዝ ነው እየሰማችሁ ነው ቃል እግዚአብሔር የሚሰበከው በነገራችን ላይ የጎደለንን ዕውቀት ለመሙላት አይደለም ብዙ የማናውቃቸው በውስጣችን ያሉ በሽታዎቻችንንም ጭምር ጤና ለመስጠት መድኃኒትም ጭምር ስለሆነ ነው ስለዚህ ወንጌል ዋነኛው ዓላማው እሱ ነበር የተላኩበት ክርስቶስም እኒን ደቀ መዛሙርት ሲመርጥ ግን እንዴት አርጎን የመረጣቸው እንደምታስታውሱት
የተማረም አለ ያልተማረም አለ ሀብታምም አለ ድሃም የሆነ አለ አሳጥማጅም አለ ብዙ በስራ ደግሞ ያን ያክል ያልደከማ አለ ሽማግሌ አለ ወጣት አለ ምን አለፋችሁ ብቻ ስብጥርጥር አድርጎ ለዓላማው መስማማት ካልሆነ በቀር በአንድ በስጋዊ አይን ስትመለከቷቸው አንዳንዶቹ እንኳን ወንጌል ለመስበክ ይቀርና ወንጌል ቁጭ ብሎ ለመማር እንኳን ዕውቀት ያላቸው ራሱ አይመስሉ ነገር ግን እግዚአብሔር አምላክ በድንቅ አጠራሩ ጠራቸው ሰበሰባቸውና ለአንድ ዓላማ እንዲቆሙ አደረጋቸው ከነዚህ ከተመረጡት ደቀ መዛሙርት መካከል አንዱ ቅዱስ ማቴዎስ ነው ማቴዎስ እንደምታውቁት በቀድሞ ሐላፊነትና ስራው ቀራጭ ነበር እስኪ ቀራጭ በሉ ቀራጭ ማለት በዘመናዊው ቋንቋ ግብር ሰብሳቢ ማለት ነው እና ይሄ ሙያ እንደ አንድ ሙያ ለህዝቡ የሚያኖር ቢሆንም እስራኤላውያን ግን በተለየ መልኩ ቀራጮችን ይጸየፏቸው ነበር ስለ ሁለት ምክንያት ነው አንደኛው ቀራጮቹ ቀረጥ የሚሰበስቡት ለራሳቸው ኪስ አይደለም በጊዜው እስራኤልን ቀኝ ለገዛት ለሮም መንግስት ነው ስለዚህ ለሮም መንግስት ነው ያንን ከህዝቡ ገንዘቡን ሰብስበው ስለሚሰጡ ህዝቡ ይጣላቸው ነበር በቀኝ መገዛታችን ሳያንስ ደሞ ሰብስባችሁ ገንዘብ ለሚገዛን ሰው አቅም እንዲያጎለብት ለምን ተሰጡታላችሁ ያሉ ህዝቡ አይቀርባቸውም ነበር ሁለተኛው ቀራጮች በጣም ይጣሉ የነበረበት ምክንያት ደግሞ በዋነኝነት ቀራጮቹ ቀረጥ ሲሰበስቡ ከተቀረጠው ቀረጥ በላይ ነበር ገንዘብ ይጠይቁ የነበሩት ለምሳሌ 10 ብር ቢጠየቁ 20 ነው የሚጠይቁት 10 ለመንግስት ነው 10 ለማን ነው እንደማለት ነው ለራሳቸው ኪስ ነው ስለዚህ ሌቦችም ጭምር ነበሩ እና ቀራጮች በእንደዚህ አይነት ህይወት መስክ ላይ ተሰማሩ ስለነበረ ማንንም ሰው ለጽድቅ ያስባቸውም ነበር ይቅርና ለጽድቅ ማሰብ ቀርቶ ከነሱ ጋር አብሮ መቆም ራሱ የሚጸየፉት ነገር ነበር ታስታውሱ ከሆነ ክርስቶስ ራሱ ስለ ጸሎት ያስተማረበት ሌላኛው ክፍል ላይ የሉቃስ ወንጌል ምዕራፍ 18 ማለት ነው አንድ ፈሪሳዊና አንድ ቀራጭ ቆሞ ጸሎት ሲያረጉ ታሪኩ ተዛላችሁ ቀራጩ ቀና ብሎ እግዚአብሔርን እንኳን የሚቀመጥበትን ዙፋን ለማየት አልችልም ብሎ ደረቱን እየደቃ ያለቅስ ነበር ካንጻሩ ከጎኑ የነበረው ፈሪሳዊ ደግሞ ሁለት አይነት ጸሎቶችን ጸልየዋል ስንት አይነት ልብ ብላችሁ ስሙ ሁለት አይነት የመጀመሪያው ጸሎቱ ቆሞ ሲጸልይ የነበረው ስላረጋቸው ነገሮች ነበር ለእግዚአብሔር ሲነግሩ የነበረው እንደ ጾመ እንደ ጸለየ እንደ ፈሪሳዊነቱ ህግ እንዳከበረ መሰል አይነት ነገር ዘርዝሮለታል በመጨረሻም ደግሞ የጸሎቱ መደምደሚያ የነበረው እንደማን ስላላረከኝም እንደዚህ ቀራጭ ደግሞ ስላላረከኝ አመሰግንሃለሁ አለ ሁለት ቁም ነገሮችን ከዚህ እንድትወስዱ ፈልጋለሁ አንደኛው የዚህ ሰውዬ ጸሎት እንደዚህ ሰውዬ ቀራጭ ስላላደረከኝ አመሰግንሃለሁ የሚለው ብቻ አይደለም ስተቱ በነገራችን ላይ ስተቱ የጀመረው ጸሎቱን ራሱ ሲጀምር ጸሎቱን ሲጀምር ስላረጋቸው ነገሮች ከእግዚአብሔር ፊት ቆሞ እየነገረው ነበር እናንተን ለምሳሌ ቆማችሁ ጸሎት ስታረጉ እዚህ ቤተክርስቲያን ውስጥ ለእግዚአብሔር ቆማችሁ ጸልያለሁ ሰግጃለሁ መጽውቻለሁ እንዲህ አድርጊያለሁ ብላችሁ ጸልያችሁ ታውቃላችሁ ብዙ ጊዜ ላይ ቆማችሁ ስትጸልዩ ቶሎ ብሎ ጭንቅላታችሁ ላይ የሚመጣው ምንድነው ወይ ኃጢያት ነው ካልሆነ ደግሞ ልመና ነው አይደለ እንዲህ ብለን ካልሆነም ደግሞ ምስጋና ምን በሉ ግን ይሄ ልክ እንደ ቆመን እንደምንዘግበው ዘገባ ይሄን አርጊያለሁ አንልም በማለት ውስጥ እኮ ችግር ኖሮ አይደለም ግን ልብ በሉ ፈሪሳዊው ይሄንን ነገር ሲያደርግ የነበረው እየዘረዘረ የነበረው እስኪ ጠይቁት እግዚአብሔር ሳያቀው ቀርቶ ነው ይሄን ነገር የሚነግረው ለሱ እንደ ጾመ እንደ ጸለየ እንደ ሰገደ እንደ መጸወተ ሳያቀው ቀርቶ ነው ምንም አዲስ ነገር እኮ የለውም ሳያቀው የቀረ ነገር የለም ቅዱስ ዮሐንስ አፈወርቅ ለዛ ነው ጸሎት በመንጸልይበት ጊዜ ላይ ከእግዚአብሔር ፊት ቆመን የምንናገረው ጉዳዩን ሳያቀው ቀርቶ አይደለም ይላል እየሰማችሁ ነው ጉዳዩን ሳያቀው ቀርቶ አይደለም እኛ ቆመን የምንናገረው በእርሱ ፊት መቆም ራሱ ትልቅ ስልጣን ስለሆነ ሌላውን ተውት በእርሱ ፊት መቆም ትልቅ ስልጣን ስለሆነ እና ያ ቀራጭ የመጀመሪያ ያ ፈሪሳዊ የመጀመሪያ ስተቱ የነበረው ለእግዚአብሔር ያረጋውን ነገር መናገር መጀመሩ እውነቴን ልንገራችሁ ጸሎት በመጸልዩበት ጊዜ ላይ በፍጹም እግዚአብሔር ፊት ቆማችሁ የጎደላችሁ ለማየት ቆሙ እንጂ ያላችሁን ነገር እንዲህ ነው ብላችሁ ለመናገር እንዳትሞክሩ ምክንያቱም ዘርዝረ ነው አድርገ ነው አልካልነው ነገር ይልቅ ተጠብቆብን ያልፈጸምናቸው በጣም ብዙ ነገሮች ስላሉ ማለት ነው ይሄ ደረት አስነፍቶ ይሄን አርጊያለሁ የሚያስብል ነገር የለው በኋላ ላይ ነገራችኋለሁ ቆሞ እንደዛ ያወራውን ክርስቶስ ፊት ራሱ ይሄ ባለጸጋ ያልነው ሰው እንዴት ብሎ እንደመለሰለት ስለምንነኝ ስለዚህ ጌታችን ኢየሱስ ክርስቶስ ቀራጮች የሚባሉትን ማህበረሰቦች እንዴት እንደሚጠሉ በጣም ያውቃል ሄደና ቀራጮች ይቆሙ የነበረው ወይ የሚቀመጡ የነበረው በር ላይ ነው
ለምንድነው ዓላማው? አንደኛ በሩ ዋነኛ መግቢያና መውጫ ስለሆነ ስትገቡም ስትወጡም ገንዘብ ለመቀበል። ስለዚህ ብዙ ሰው ሲወጣ ሲገባ ገንዘብ የመቀበል ልምድ የነበረበት ቦታ ላይ ክርስቶስም አለፈና ቅዱስ ማቴዎስን ተከተለኝ አለው። እስኪ ተከተለኝ በሉ። አሁን ይሄን ጉባኤ እኔም በስመ አብ ብዬ ጀምሬ ክርስቶስ ተንሥአ እሙታን ብዬ ተከተሉኝ ብዬ ወስብሐት ለእግዚአብሔር ብዬ ብዘጋው ምንድን የምትሉት? ምንም ነገር እንኳን ሐሳባችሁ ላይ ባመጣ ወዴት አትሉ? ሌላው ቢቀር ማለት ነው። ምክንያቱም እያልኳችሁ ያላችሁ እያልኩኝ ያለሁት ነገር ምን አርጉኝ ስለሆነ ነው። ስለዚህ እናንተም ወዴት ብላችሁ መጠየቅ አለባችሁ። ተከተሉኝ የምትለው ቃል ይሄ ና ሂድ የሚል ቃል አልነበረም ለማቴዎስ። ህይወቱን በሙሉ ነው የለወጠለት። ምክንያቱም እርግፍ አድርጎት ነው የተነሳው ሁሉን ነገር። ተከተለኝ ሲለው ባለጸጋ ነበረ፣ ሀብቱን ተወ። ሀብቱን ከመተውም ባለፈ ቤቱ የራሱን የቁም ተስካር ሳይሞት ልክ መነኮሳት ከማረፋቸው ከመመንኮሳቸው በፊት አስቀድመው የራሳቸውን ተስካር ያወጣሉ። ታውቃላችኋል? አብልተው አጠጥተው ከዛ በኋላ ነው የሚሉት። ከሞቱ እንኳን ምንም የሚቆጫቸው ነገር የለም። የኔ የሚሉት ነገር የላቸው። ለእግዚአብሔር ያላቸውን በሙሉ ስለሚሰጡ ማለት ነው። ልብ ብላችሁ ስሙ። ስለዚህ ቅዱስ ማቴዎስም ተከተለኝ የምትለውን ቃል ሰምቶ ሀብት ንብረቱን ተወ፣ የቁም ተስካሩን አወጣ። ከዛ በኋላ ክርስቶስን ሲከተለው ነው የኖረው። እንደው የቅዱስ ማቴዎስ ተከተለኝ የምትለዋን ቃል ስትሰሙ እግዚአብሔር ለእናንተ ተከተሉኝ ያላለበት ጊዜ እንዳለ ግን እንደው አስተውላችሁ ታውቃላችሁ? ምናልባት እንዲያውም ከማቴዎስ በላይ ለኛ እግዚአብሔር አምላክ በጣም ብዙ ቃላት ደክሟል። ማለት ለማቴዎስ ተከተለኝ የምትለው ነገሩ ነው ሁሉን ነገር ያስተው። ለእናንተ እኮ በስመ አብ ብሎ ወንጌል አስተርጉሞ ምስጢር አስተንትኖ ይሄን ሁሉ ነገር አናግሮ ከዛ በኋላ ነው ጉዳዩን በደንብ እንደተረዳ ነውና እንድንረዳው ካረገ በኋላ ከኛ የሚጠበቅብንን ነገር የሚነግር። እውነቴን የምነግራችሁ ቅዱስ ጳውሎስ በጣም ሁሌ ህሊናችሁን እንዳትረሱት ስለምፈልግ ነው። ለዕብራውያን ክርስቲያኖች ቆሞ ሲያስተምራቸው ምን ይል ነበር? እንደተማራችሁ ትምህርት ሁላችሁም መምህራን መሆን ይጠበቅባችሁ ነበር ይላል። ምክንያቱም እግዚአብሔር ብዙን የደከመብን እውነቴን እንምላችሁ ለውቀት አይደለም ለህይወትም ጭምር ማለት እየሰማናቸውና ትላንትና ማድምጠናቸው የነበሩት እያንዳንዱ ቃል የእውነት ልባችንን ከፍተን ሰምተናቸው ቢሆን ኖሮ አሁን አሉብን ለምንላቸውም ሆነ ትላንት ነው ሆነውብን ላለፉት ነገሮች ራሱ በጣም ብዙ ማሳለፊያ መንገዶች ነበሩ። እየሰማችሁ ነው አይደል? ስለዚህ ተከተለኝ ያለው ማቴዎስም ተከትሎት ሄደ እና ማቴዎስ ቀራጭነቱ እንዳልኳችሁ ኃጢያተኛነት ግብር ስለነበረው በጣም ብዙ ሰዎች የማቴዎስን ከክርስቶስ ጋር አብሮ መሆን ክርስቶስን ማቴዎስን ማቅረቡም ያን ያክል አይመቸው። ግን ጌታ እንደምታውቁት ሰው የሆነው ወርዶ መሬት ላይ ሲመላለስ የነበረበት አንደኛው ምክንያት ጻድቃንን ሊጠራ ሳይሆን ምኖችን ሊሰበስብ ኃጢያተኞችን። ስለዚህ ከኃጢያተኞች ጋር መዋል ማደር ለሱ በጣም ትልቁም ነገር ነው። ለሚያዩት ሰዎች አይስማማቸውም ነበር እንጂ እና ማቴዎስም አብሮት ሲሄድ በጣም የሚገርም ጠባይ ነበረው። ማቴዎስ ከክርስቶስ ጋር አብሮ እየዋለ እያደረ አብሮ እየበላ እየጠጣ የቃሉን ትምህርት ከሌላ መምህር አይደለም ከራሱ እያዳመጠው ራሱን በቅዱስ በጻፈው በወንጌሉ ላይ ሲጠራው ምን እንደሚል ታውቃላችሁ? ቀራጩ ማቴዎስ እያለ ነው የሚጠራው ራሱን ሲጠራው። ቀራጭነት የኃጢያተኛነት መገለጫ ነው ብያችኋል። ጌታውን ተከትሎት ራሱ ድንቅ አድርጎለት ራሱን ግን የሚጠራው የነበረው ኃጢያተኛ ብሎ ነው። እግዚአብሔር ለምን እንደሆነ አላቅም እኛ ህይወት ላይ ሲመጣ ልብ ብላችሁታል? የሆነ ድንቅ ነገር ሲያደርግልን ትላንት ከየት እንዳነሳን እንረሳለን። በጣም ይሄ አመል አለብን በሰው ልጆች ላይ የእውነት ታሪካችን ሲቀየር ወይ ትላንትና ማናልፈው የሆነ ነገር አሳልፎ ሲያመጣን ትላንትና የነበርንበትን እንረሳና ዛሬ የቆምንበት ላይ ሆነን ብዙ ነገር መናገርን እንመርጣለን። እና ማቴዎስ በጣም ነው የሚደንቀው። አብሮ እየዋለ አብሮ እያደረ ቃሉን እየሰማ ከዚህ በኋላ እንደ እግዚአብሔር ፈቃድ ላይለየው መርጦ እግዚአብሔርም ላይለየው ስቦ እንዳቀረበው እያወቀ ራሱን በፍጹም ግን በመተማመን ደቀ መዝሙሩ ነኝ ራሱ ለማለት አይደፍርም። ኃጢያተኛው ቀራጩ ማቴዎስ ነኝ የሚለው እንዲህ አይነቱን ኃጢያትነትን የማመንን ኃጢያተኛነትን አምኖ ያለ መርሳትን ህይወት እግዚአብሔር ለሁላችን ይስጠን። ቅዳሴያችን ላይ ልብ አላላችሁትም እንጂ እኮ እንለዋለን ማንም በኃጢያት የወደቀ ቢኖር አይርሳ የማይረሳ ነውና። ኃጢያትን 40 ጊዜ አመላልሰው እኮ ማለት አይደለም በአይምሮ አውጣ ወርዶ ማለት አይደለም በፍጹም። ግን በደለኛ መሆንህን አትርሳው ትላንትና የት እንደነበርክ አትዘንጋ ተው ነው የሚሉ። ምክንያቱም አብዛኞቻችን የተቀመጥንበት ወንበር የተገባን ከሆነ ሰንብተናል። ገብቷችኋል? ይገባኛል የሚል ስሜት ውስጣችን ሳናውቀው አድሮብናል።
ለአፋችን ምናልባት ልንል እንችላለን አራ አይገባኝም ምናምን እንችላለን ግን ልባችን በፍጹም እንኳን እንደዚህ ይቀርና መቀመጥ የሚገባን ወንበር ላይ ትንሽ ወደ ኋላ እንኳን ሲያረጉን እንዴት እንደምንጫንጭ እናውቃለን ማንነቴን ስለማያውቁ ነው ብለን እናጉረመርማለን እና እውነት ይሄ አባ ጴሜን ያለው ለሁላችን ትልቅ ጸሎት ነው እስኪ አቤቱ በሉ እንጂ ምላሴ የሚለውን ልቤ እንዲለው አስለምደው እንደ ምላሳችን አማኝ የለም ምላሳችን እኮ እግዚአብሔርን 100% ነው የሚያምነው አይጠራጠረውም ራሱ ልባችን ግን በጣም የተከፋፈለ ነው ይጠራጠረዋል በደንብ አድርጎ ያመነታበታል ይወላውላል ሁለት ነገር ይናፍቀዋል እንደ ምላሳችን ልባችን ቢያምነው ኖሮ በጣም ጠንካሮች ነበር እና ማቴዎስ ራሱን እንዳልኳችሁ ስለዚህ ኃጢያተኛ ነኝ ቀራጩ ነኝ እያለ ይጣራል ወንድሞቹ ደግሞ ምን ቢሉት ጥሩ ነው የሌዊ ልጅ እያሉ ይጠሩታል ኃጢያተኛ መሆኑን ዘንግተውት ነው ብላችሁ ብትጠይቁ በፍጹም ኃጢያተኛ መሆኑን ዘንግተውትም አያውቁም የማቴዎስ ምክንያቱም ሁሉም ከየት እንደመጡ አይረሱም አንዳንዶቹ የመጡት ከአሳጥማጅነት ነው ሌሎቹ የመጡት ክርስቶስን ሊያሳድዱት ከሚችሉት ከአይሁድ ማህበረሰብ ነው ከተለያየ ቦታ ወጥቷል እና ማቴዎስን ሲጠሩትና መርጠው ሲጣሩት ግን ራሱን እንደጠራበት እንደ ራሱን እኔ ነኝ ብሎ ባለበት በቀራጭነቱ አይጠሩትም የሌዊ ልጅ ነው የሚሉት ምን ማለት ፈልገው መሰላችሁ አንተ ኃጢያተኛነትን ካወክ በቂ ነው እኛ ደግሞ እንሸፍንልሃለን እንደማለት ሰው የራሱን ኃጢያት ሲያውቅ እግዚአብሔር ይሸፍንለታል ሰው የራሱን በደል ሲያምን የሚሸፍኑለት ሌሎችንም ሰዎችንም ይሰጣል ሰው የራሱን በደል ማመን ሲያቆም ግን እንኳን እግዚአብሔር ሊከድን ይቅርና የቅርብ ዘመን ከዳኙ ራሱ የሚያውቅ ባልንጀራ ራሱ ገልጦ ነው የሚሰጥ ይሄ ነው ብሎ ማለት ነው ወንድሞቹ የሱን ገመና ይሸፍናሉ እሱ ደግሞ የራሱን ገመና ሳይራሳ እግዚአብሔር ፊት ግልጥ አድርጎ ያሳያል እንዲህ አይነቱን ህይወት ለሁላችን ይስጠን እንዲህ አይነቱን ክርስቲያናዊ ህይወት ነው ሁላችንም ሊኖረን የሚያስገባው የሌላዎቹን በደል እንሸፍናለን የራሳችንን ኃጢያት ግን ለማን እንገልጣለን ለእግዚአብሔር እንገልጣለን ትላንትና የነበርንበትን ሳንረሳ ስለዚህ እንደ አንድ ባለጸጋነትና ንብረትና ሀብቱን ትቶ እንደመጣ አንድ ሰው ቅዱስ ማቴዎስ እሱ ራሱ ደግሞ ስለ አንድ ባለጸጋ ታሪክ አሁን ባነበብኩላችሁ ላይ ጽፎልናል እሱን ነው በጣም ባጭሩ ለመመልከት የምንሞክረው እግዚአብሔር ከሁላችን ጋር ይሁን አንድ ባለጸጋ ወደ ጌታችን ኢየሱስ ክርስቶስ ቀረበና ጠየቀው ቸር መምህር ሆይ የዘላለም ህይወትን እንድወርስ ምን ላድርግ አለው ይሄ ሰውዬ ባለጸጋነቱን ወንጌላችን ሲናገር የገንዘብ እንደሆነ ይናገራል ምክንያቱም ወረድ ብላችሁ ስታነቡት ሰውየው ብዙ ሀብት ስለነበረው ነው በኋላ ላይ ሁሉን ተተከተለኝ ሲባል ያፈገፈገው ስለዚህ ባለጸጋነቱ ለምንድነው ብትባሉ ለገንዘብ ያ ባለጸጋ ግን እንደ ገንዘብ ባለሀብትነቱ ልብ ብላችሁ ስሙ ክርስቶስ ፊት ቆሞ ሊጠይቀው የመረጠው ጥያቄ ስለ ብዙ ነገሮች ሊጠይቀው የሚችለው ነገር ኖሮት ግን የዘላለም ህይወትን እንደ አንድ ባለጸጋ ዝም ብላችሁ አስቡት ሊያሳስበው ይገባ የነበረው እንደኛ አመለካከት የዘላለም ህይወቱ ነው ወይስ ያ የያዘውን ሀብት እንዳያጣ ሊያደርገው የሚችለው ነገር ነው ሰው እኮ በጊዜው ያላገኘውን ሀብት ለማግኘት እንደሚሞክረው ሁሉ ያገኘውን ሀብት እኮ እንዳያጣው የሚሄድበት ርቀትን ታውቃላችሁ አይደል እግዚአብሔርን እስኪክድ ደረጃ ያደርሰዋል ይሄ ባለጸጋ እግዚአብሔርን ብዙ መጠየቅ ይችል ነበር ሀብቴ እንዳያልቅ ምን ላርግ እንዲበረክት ምን ላርግ ማን ነው የሚያጠቃኝ ማን ነው ይሄንን ሀብቴን ሊቀማ የሚፈልገው ብሎ ከክርስቶስ መጠየቅ ይችል ነበር ግን በጣም ያሳሰበው ትልቅ ጥያቄ ብትኖር የዘላለም ህይወትን እንዲወርስ ምን ላድርግ ብሎ ነው እግዚአብሔር ምንም ነገር አላሳጣውም ባለጸጋነትን ሰጥቶታል እድሜ ሰጥቶታል እየተነፈሰ ነው ከምንም በላይ ደግሞ ከእግዚአብሔር ጋር ቆሞ መነጋገር የሚችልበትን ህይወት ሰጥቶታል ስለዚህ ይሄንን ሁሉ ላደረገለት ለዚህ ክርስቶስ ያ ባለጸጋ ሊጠይቀው የሚችለው ብቸኛ ጥያቄ ይሄ ነው እውነት ክርስቲያኖች የዚህን ባለጸጋ ጥያቄ ስትሰሙ ስንሰማ እኛም ራሳችንን ምን ጎሎን ነው ይሄን ጥያቄ እንዳንጠይቀው እግዚአብሔር ፊት ያደረገን ብላችሁ መጠየቅ አለባችሁ ባለጸግነት እሺ ላይኖረን ይችላል ሁላችን ግን ከዛ ባለጸግነቱ ባይኖረን ከእግዚአብሔር ፊት እንዳንቆም የከለከለን ሰው አለ መልሱ እንጂ የለም በፍጹም የለም እንዳንተነፍስ ትንፋሻችንን ይወሰደዋል እንዳንኖር የከለከለን ሰው አለ የለም እኮ ታውቃላችሁ እግዚአብሔርን ይሄንን ህይወት እንዳንለምነው ሊያደርገን የሚችል በቂ ምክንያት የለን በፍጹም የለን ለዛ ነው ስለ ጸሎት ክርስቶስ ሲያስተምር ራሱ ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል ያለው እኛ ህይወት ላይ ግን ሲመጣ ተገላበጠ እኛ ሌላው ያሳስበናል ከዛ በኋላ ጽድቁንና መንግስቱን የሁለተኛ አጀንዳችን ይሆንብናል ልብ ብላችሁ ስሙኝ አደራችሁ
በፍጹም በዚህ ህይወታችሁ ላይ ስትኖሩ እግዚአብሔር የጨመረላችሁ አንድ ቀን ትላንትና ያልሰራችሁትን ኃጢያት የምትጨምሩበት አይደለም ለዘላለም ህይወት ለመቅረብ የምትሞክሩበት ቀን ብቻ ናት ያ ዋጋ ያስከፍላል ምንም ጥርጥር የለው ሁሉም ሰው ዘላለማዊ ህይወትን ለመውረስ የሚያልፈው መንገድ የተለያየ ነው ይሄ ባለጸጋ የዘላለም ህይወትን ለመውረስ እንዲተው የተደረገበት ወይንም ደግሞ እንዲገባ የዘላለም ህይወትን እንዲወርስ የተቀመጠበት መስዋዕት ማድረግ የተጠበቀበት ነገር ቢኖር ሀብቱን ለአንዳንዶቻችን የዘላለም ህይወትን ለመውረስ ስንል ጤናችንን ዋጋ እንደሚያስከፍለን እግዚአብሔር ታውቃላችሁ ለዘላለም ህይወት ብሎ ምሳሌ ልስጣችሁ ጤና ብቻ አይደለም ህይወት እንደውም ጤና እንኳን ቢያንስ ይመለሳል ያስብላል አይደል ህይወት ያስከፍላል የዘላለም ህይወትን ለመውረስ ምሳሌ ልስጣችሁ አባ በብኑዳ የሚባል ጻድቅ ታውቃላችሁ አቡነ ኪሮስን ያመነኮሷቸው አባት እሳቸው ናቸው በረከታቸው ለሁላችን ትድረሰን አባ በብኑዳ አቡነ ኪሮስን ያመነኮሷቸው ጻድቅ ማለት ነው ዘወትር ምድራዊ የሆነ ምግብ ሳይበሉ ሰማያዊ የሆነ ህብስትና ጽዋ እየወረደላቸው ኖሩ ጻድቅ ናቸው ምንም እና እግዚአብሔር የሰጣቸው ብቸኛ ነገር ቢኖር ይህንን ህብስትና የሚያወርድላቸውን መብል ከማንንም ጋር መጋራት አይችሉም እየሰማችሁ ነው ስታስቡት ንፉግነት አይመስልም አሁን እርቦት ለመጣ ሰው አልሰጥም ቢባል ይሄ ግን ንፉግነት አይደለም እሳቸው ለደረሱበት ጸጋ ያልደረሱ ሰዎች ስላሉ እየሰማችሁ ነው ስላልደረሱ ነው እንጂ ሌላ ንፉግነት ኖሮበት አይደለም መድኃኒዓለም ከዛ ግን እኚህ አባ በብኑዳ አንድ መነኩሴ እሳቸውን ጽድቅ ሰምቶ ይመጣል ያንኳኳል በር ይገባል ደጃቸው ቡራኬ ሊቀበል አኗኗራቸውን አይቶ በጣም ይደነቃል እና የሚበላውን ምግብ ግን ሲጠይቅ እሳቸው እሱ የሚበላውን አይነት ምግብ አይበሉ የሚበሉት ምን አይነት ምግብ ነው ሰማይ የወረደላቸውን መና ነው እና አባ በብኑዳ ምን ብለው አሰቡ አብላኝ ብለው ሲጠይቃቸው ያ መነኩሴ ባላበላው ምናልባት ክርስቶስ እኮ ዳግም መጥቶ ሲጠይቀኝ ተርቤ አብልተኸኛል ሲል አጉድዬበት ሊሆን ይችላል አሉ ደሞ ላብላው ብዬ እንዳልሰጠው ደሞ ይሄንን ህብስት ምን አርግ ብቻ ነው ያላቸው ብቻህን ብላ ነው ያሏቸው ስለዚህ እንደዚህ አይነት አጣብቂኝ ውስጥ ገቡና መጨረሻ ምን አሉ በቃ መስጠት አለብኝ ማለት ነው ብለው ቆርሰው ሰጡት እና ያ መነኩሴ ግን በጣም ብልጣብልጥና ውስጡ ክፉ ስለነበረ ህብስቱን ሳይበላው ለመጣበት መነኮሳት ገዳም ሄዶ ለማሳየት ሲል በጨርቁ ተቀለለውና ደብቆት ማለት ነው ይዞት እንደበላ ሆኖ ወጣ አያችሁት እግዚአብሔር መጀመሪያውን አትስጥ ያለው እንዲህ አይነትም ሰው ስላለን ቢበላው እሰየው አይደል እየሰማችሁ ነው ቢበላው እሰየው ጥሩ እኮ ነበር ግን ይሄ ሰውዬ ሳይበላው ወሬ ለማውራት ብሎ ያቺን ህብስት ቋጥሯት በጨርቁ ወጣ ክፋቱ ደግሞ ምን መሰላችሁ እዛ የመጣበት ገዳም ላይ ሲደርስ ህብስቱ ሻግቷል ይሄ እንኳን ከሰማይ የወረደ ይቀርና ከመሬት የተገኘ የማይመስል በቃ እግዚአብሔር እንዲህ ነው ስትስገበገብ ይሄ ከሌላው ላይ ያለውን ጸጋ ወስደህ እንዲም እኮ አገኘው ብለህ ለማውራት ለማግኘት አይደለም ለማውራት ስትሞክር ራሱ እድሉን አይሰጥህም ሰርተ ደክመ ወጥተ ወርደ በቸርነት የታገኘዋለ ስለሚል አባ በብኑዳ ግን መጨረሻቸው ምን እንደሆነ ልንገራችሁ አቡነ ኪሮስ አባ በብኑዳ እንትተው ከከተማ ሲመለሱ አንድ አረመኔ የሆነ ንጉስ ሞቶ በሱ ሞት ምክንያት በጣም ብዙ ሰዎች ያለቀሱ ያነቡ የማይደረገው ስነ ስርዓት የለም በቃሪዛ ተሸክመው ይሄዳሉና አቡነ ኪሮስ የዛን ሰው የክፋት ያቃሉ ማንንም ሀገር ያወቀው ነው እንኳን እሳቸው ይቀርናና በጣም ደነቃቸው የሰው ወረተኛነት ተገባቸው እየሰማችሁ ነው በመሬት ላይ እኮ እየኖረ ያንን ንጉስ አይኑን ባላየ ነው የሚሉት ሰው አሁን ሲሞት ግን እንባቸውን ያነቡ ምን ያረጉ ተከተሉ የኛ አመል ያለባቸው ይመስላል በርግጥ ስታዩት የኛ አመል በቃ ትክክለኛው የኛው አመል ይሄ እና ከክፋቱ አንፃር ሲመለከቱ አቡነ ኪሮስ በጣም ተደንቀው ሃይሰው ብለው ሲመለሱ አባ በብኑዳ እሳቸውን ያመነኮሱት ከሰማይ መና ወርዶላቸው የሚበሉት ጻድቅ ደግሞ አንበሳ ቅርጥፍጥፍ ያረገ እየበላቸው ነው እየቦጫጨቀ በጣም አቡነ ኪሮስ ጭንቅላታቸው ተነካ ምክንያቱም አንተን ያመነው ጻድቅ እዚህ ጋር በአንበሳ እየተበላ ነው አንተን ያላመነው ህዝብ ያማረረው ንጉስ ደግሞ ሰው ልል እያለ እየቀበረው ነው ምን አይነት ኢፍትሃዊነት ነው አሉ እየሰማችሁ ምን አይነት ኢፍትሃዊነት ነው ምክንያቱም የንጉሱ አሟሟት ለሳቸው ነበር የሚገባው የሳቸው አሟሟት ደግሞ ለማን ነበር የሚገባው ይሄ የኛ መለካከትና አስተሳሰብ እና በጣም ካቅማቸው በላይ ሲሆን ሁሉ ሊያደርግ ለሚችለው ለእግዚአብሔር ጸሎት አድርገው ሲለምኑ ግን መልሱን ሰጣቸው ምን አላቸው ይባላል መሰላችሁ ይሄ ንጉስ ከነክፋቱ በእንዲህ አይነት መልኩ እንዲቀበር ያደረኩበትና የተደረገበት ምክንያት በሰማይ ምንም የሚጠብቀው ደስታ የለም እዚሁ በመድረ ልል ብለው ይቅበሩት እንጂ
በሰማይ እልል ብለው የሚቀበሉት መላእክት የሉም ስራው ለዛ የሚያበቃ አይደለምና አሉ እየሰማችሁ ነው አባ በብኑዳ ሲሉ አባ በብኑዳማ በህይወታቸው አንድ የሰሯት ጥፋት እቺ ናት አሉ አታርግ አታካፍል ያልኩትን ህብስት አካፍሏል ስለዛች ብሎ ሲኦል ከሚወርድ እቺን ቅጣት በመሬት ላይ ባንበሳ በመበላት ልቅጣውና በሰማይ ግን የመንግስቱን ርስት እንዳያጣል አርገዋል እየሰማችሁ ነው ልምልላችሁ ፈልጌ ነው ሰው ትቶት የሚገባው ነገር ሀብትና ንብረቱን አይደለም መንግስተ ሰማያትን ለመውረስ ህይወቱን ራሱ እስከ መስጠት ዋጋ እስከ መክፈል ደረጃ ይደርሳል የማርቆስ ወንጌል ምዕራፍ 5 ላይ ወለተ ኢያኢሮስ የሚባል አንዲት ልጅ ክርስቶስ ከሙት መካከል አስነስቷታል እየሰማችሁ ነው አይደል እና ያቺ ልጅ ከሙታን ከመነሳቷ በፊት አስቀድሞ ያ ባለቤቱ ወይም አባትየው ማለት ነው ኢያኢሮስ ወደ ክርስቶስ ሄደና ምን አለው ልጄ በጠና ስለታመመችብኝ እባክህ እጅህን ጫንባትና ፈውስልኝ አሁን እናንተ ሐኪም ቤት ልጃችሁን ይዛችሁ ሄዳችሁ ለሐኪሙ መርፌ ውጋትና አድንልኝ ነው የምትሉት ወይስ እባክህ አድናት ነው የምትሉት እንዴትም ማርጎ ያድናት ጉዳያችሁ እናንተ ከመርፌና ከመናምን ጋር አይደለም ብቻ ምን ማረጉ አለኝ መዳኑ አለኝ ነው እንግዲህ ልብ በሉት ልመናውን እንድትሰሙት ነው አንዳንዶች መዳን የሚፈልጉት እነሱ በፈለጉበት መንገድ ነው ምናልባት አንዳንዶቻችን በበሽታ ስንቆይ ጊዜ ርዝማኔው እንዲያጠር እንፈልጋለን ማንም መቼም እንኳን ትልቅ ይቀርና ጉንፋን እንኳን ካንድ ቀን ባይጸናብን ደስ አይለን ከሳምንት ባያሰቃየን ራሱ ደስ ይለናል ግን እንደዛ እንዲቆይ የሚደረግባቸው በሽታዎች ምክንያቶች አሉ እና እንደዛ ሲለው ክርስቶስ እንደ አይሁድ ማንነቱ እንደ ገፊነቱ ሊቆጥረው አልፈለገም እሺና እንሂዳል እንግዲህ አሁን እንድትይዙልኝ የምፈልገው ጭብጥ ይሄ ነው መንገድ ላይ እየሄደ ታዲያ አንዲት 12 ዓመት ሙሉ ደም ሲፈሳት የነበረች ሴት የክርስቶስን መምጣት ሰማች ልብ ብላችሁ ስሙ ክርስቶስ እቺን ሴት ለማዳን አይደለም እየሄደ ያለው እሱ የኢያኢሮስን ልጅ ሊያድን ነው እየሄደ ያለው እግራ መንገዱን ግን የሱን መሄድ ማንሰማች ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ከዛ በኋላ እንደምታውቁት የልብሱን ጫፍ ብነካ አድናለሁ አለች አይሁድ እንኳን እንዲህ አይነቱን ለፈውስ የሚመጣውን ሰው ይቅርና ሊያቀርቡ በተለይ እንደሷ ደግሞ ከውስጡ ደም የሚፈሰውን ሰው አይጠጉም ነበር መርከስ ስለሆነ ማለት ነው ስለዚህ ያ እቺ ሴት እሱን ልንካ ብላ ስትመጣ ራሷ ላይ በህይወቷ ተወራርዳለች ቢያገኟት ላለመርከስ ብለው ሊገሏት ይችላሉ እና ስለዛች ሴት የክርስቶስን ጫፍ ነክታ በቀሚሱ በመፈወሷ ውስጥ ልብ ብላችሁ ስታነቡት ወንጌል ለምን ይላል ከለታት አንድ ቀን ነው አንደኛ ተነስታ በሽታዋ የጀመራት እየሰማችሁ ነው አስባበት አይደለም የመጣው ይሄ በሽታ ተኝታ ነበር በሰላም ጧት ስትነሳ ራሷን በሽተኛ ሆና ነው ያገኘችው ከምን እንደሚፈስ ደም አታውቅ በቃ ጤናዋን አጥተዋለች አንድ ቀን ማለት ነው ያንን ጤናዋን ለማግኘት ደግሞ 12 ዓመት ሙሉ ያላትን ገንዘብ ሁሉ ለባለ መድኃኒቶች አፍሳለች ለምትችላቸው ሰዎች በሙሉ ማለት ነው እና ቅዱስ ዮሐንስ አፈወርቅ ይጠይቃል 12 ዓመት ሙሉ ለምን እንድትሰቃይ ፈለገ ለምንድነው ይሄንን አመታት ሁሉ ስትንከራተት በባለ መድኃኒቶቹ እጅ እግዚአብሔር መፈወስ ይችላል አይችልም ይችላል ለምን ሊፈውሳት አልፈለገም ይላል እና ዮሐንስ አፈወርቅ አባታችን ራሱ መልስ ይሰጣል ምን ይላል መሰላችሁ ያላዳናት በባለ መድኃኒቶቹ እጅ ማዳን ተስኖት ሳይሆን እሱ በራሱ አመጣጥ ሊያድናት ስለፈለገ ነው አለ እየሰማችሁ ነው አሁን ይሄንን ያነሳውላችሁ ለምንድነው እግዚአብሔር ለአንዳንዶቻችን እንደፈለግነው እና እንዳሰብነው እንደተመኘነውም ጭምር የማይወስደን እኛ በሄድንበት ሳይሆን እሱ ሊወስደን በፈለገው መንገድ እንድንራመድ ስለሚፈልግ ነው እየሰማችሁ ነው አሁን እቺ ሴት በባለ መድኃኒቶች እጅ ዳነች ልበላችሁ ይሄን ያክል ቁም ነገር ይሆን ነበር እዚህ ሴትዮ ታሪክ ሲነገር ዛሬ በባለ መድኃኒቶች እጅ ዳነች እኮ ሐኪሞችማ ያድናሉ ይሄ አንደኛው ማስረጃ ነው ከመባል ባለፈ የ12 ዓመት ደም ሲፈሳት የነበረችዋን ሴት ታሪክ ሰምቶ ስንት ሰው እኮ ተጽናንቷል ለምን ብትሉ ሰው ያቃተውን ማን መቀጠል እንደሚችል ስላሳየን አያችሁት እግዚአብሔር ያላዳናት ራሱ በሰው እጅ እሱ ራሱ የራሱ መንገድ ስላዘጋጀን ባለጸጋውም እንደዚሁ ነው ትቶት ሊመጣው የሚችለው ነገር ግዴታ አስፈልጎት ነበር ስለዚህ ክርስቶስን ቀረበና ጠየቀው መምህር ወይ የዘላለም ሕይወትን እንድወርስ ምን ላድርግ አለው ትልቅ ልመና ነው እንዳልኳችሁ እግዚአብሔር ይሄን ልመና ከሁላችን አንደበት አያሳጣን ማናችንም ቁም ነገር ብለን ምናልባት አባታችን ወይ ብለን ካልሆነ በቀር አስተውሳችሁ እንደዚህ ብላችሁ ለመናችሁበት ጊዜ ትዝ ይላችኋል ምንም ነገር ሳትለምኑ መንግስትን አትንሳኛላችሁበት ጊዜ አብዛኞቻችን አይለንም ምክንያቱም አባታችን ወይ ስንል ሳንወድ በግዳችን ምንህ ትምጣ እንላለን ያው ልመናው እኮ መንግስተ ሰማያትን ስጠን
ያ ዳግም የምትመጣበት ጊዜ ትቅረብልን እንደማለት ነው። አስቦበት ግን ልክ ውዳሴ ማርያም ከፍቶ ዳዊት ደግሞ ድርሳነ ገብርኤል አንብቦ አደራህን ቅዱስ ገብርኤል ብሎ እንደምንለምነው ልመና ግን አደራህን ገብርኤል እግዚአብሔር መንግስት እንዳትነሳኝ ብለን ለምነን አናውቅ። ሲጀመር ለምን እንደማንለምንም ራሳችን እናውቀዋለን። ስለዚህ ይሄ ሰውዬ ልመናውን አንንቀውም ልላችሁ ፈልጌ ነው። ክርስቶስ ግን ምን አለው መሰላችሁ? ቀጠለና ለምን ቸር መምህር ትለኛለህ አለው። እናንተን ልጠይቃችሁ፣ ክርስቶስ ቸር ነው አይደለም? መምህር ነው አይደለም? መልካም ነው አይደለም? ጌታ ግን ምንድነው ያለው? ለምን ትለኛለህ እንደዛ አለው። ቁም ነገሩ ምንድነው? ያ ሰው እንደዛ ብሎ ክርስቶስን የጠራው መምህር ሆይ ብሎ ያናገረው አምኖበት ሳይሆን የምስጋና በጣም ጥማት ስለነበረው እኔ መምህር ካልኩት እሱም ሲጠራኝ ባለጸጋው ብሎ ይጠራኛል ብሎ ከነክብር ይፈልጎ ነው። እና ክርስቶስ ለምን እንደዚህ ትለኛለህ አለው። ሰው ሲያመሰግን እውነቴን እንምላችሁ ልብ ብላችሁ ስሙ። መቼም ዛሬ ለምስጋና ስለተሰበሰብን ለዛሬ ባይሆነን ምናልባት ለወደፊት ህይወታችን ከጠቀመን ብዬ ነው። ሰው እግዚአብሔርን የሚያመሰግነው ከእግዚአብሔር የሆነ ሌላ እሱንም የሚያመሰግንበትን መንገድ ፈልጎ መሆን የለበትም። እግዚአብሔር መመስገን ስላለበት ነው የሚመሰገነው። እየሰማችሁ ነው እንጂ እኛ ስላመሰገን ነው እኛንም የሆነ ነገር እንዲለን ጠብቀን አይደለም። በፍጹም አንዳንዶቻችን እንዲህ አይነቱ አመለካከት ስላለብን እማመሰግነው እኮ እንዲህ እንዳያሳጣኝ ነው ምን አንላል። ኧረ ተው በፍጹም የምታመሰግነው መመስገን ስላለበት የሚሰጥህም እግዚአብሔር አንተ ስለለመንከው ብቻ አይደለም። ምክንያቱም ያለመናችሁት ብዙ ነገር አለ። በነገራችን ላይ ያለ ዋጋ ከእግዚአብሔር ተቀብለ ነው ብንጸልይ ስንት ዓመት ልንጸልይ እንደምንችል የማናውቃቸው ብዙ ስጦታዎች አሉ። አንዱ ጤና ነው። የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ተሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድብ ትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነፃ ብዙ ነገር ሲሰጥ ግን እኛ ዋጋ ቢስ አረግን የማይወስደው መሰለን። ከእንዲህ አይነት ሰዎች ህይወት የምንማረው በነገራችን ላይ እንዲህ አይነቱን ነው። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገር ራሱ አይከለክለው። ሰዓታትም እግዚአብሔር አምላክ አይከለክለው። ምንም ነገር ማድረግ ይችላል እኛ ላይ። እየሰማችሁ ነው? ስለዚህ ቸር መምህር ወይ ለምን ትለኛለህ ብሎ የጠየቀው ምስጋና ስለፈለገ ነው። እንዲያውም በዚህ አንድ ታሪክ አለ። ከአንድ ገዳም ይኖሩት የነበሩትን አባ ዮሐንስ አጺርን አንዲት ሴት 20 ወቄት ወርቅ ሙሉ ይዛ ተሸክማ መጣችና ለገዳሙ ልሰጥ ነው አለችና ገዳሙ በር ላይ ያሉት መነኮሳት ሊቀበሏት ሲሉ አይ ለእናንተ ሳይሆን ለሳቸው ነው መስጠት የምፈልገው አለች። እንዲህ አይነት አባዜ ያለበት ሰው አለ በነገራችን ላይ ቁንጮ ሰው ካልሰጠ ከታች ላለው ሲሰጥ የማይዋጥለት እንደሰጠ እንደማይመስል አይታችሁ አታውቁም? ይሄ በትንሹ እንኳን ጥላ ይዛችሁ መጣችሁ እዚህ ጋር ነው ስለት ማስገቢያው ስንባል አይ እዛ ጋር ነው እንትን የማረገው ምን እንላለን። ያው እዚህም ሆነ እዛ እኮ የሚቀበለው ራሱ ማን ነው? አልተዋጣላችሁም? ችግር የለም ታዩታላችሁ ራሳችሁ። እዚህ ካልሰጠው አላምንም ስትሉ ታገኙታላችሁ። እና ያቺ ሴት እንደዛ ብላ አባ ዮሐንስ አጺር ጋር አስገቧት እና ወቄት ወርቁን ሙሉ ጆንያውን ፊት ለፊታቸው ደረደረች። እሳቸው ሰሌን እየታቱ ነው። ስለዚህ ቀና ብለውም አላዩአትም ስራ ላይ ስለሆኑ እና ሴትየዋ ይሄንን ወርቅ ለገዳሙ እንዳመጣች ስትናገር ሰሟትና እግዚአብሔር ይስጥሽ አሏት። እስኪ እግዚአብሔር ይስጥሽ በሉ። ሌላ ምንም አላሏት። እና ልጅቷ ሰጣ ወጣ። ግን የሆነ መንገድ ከሄደች በኋላ ቀራላት። ምክንያቱም የሰጠችው ስንት ጆንያ ሙሉ ወርቅ 20 ነው የሰጠችው። እንደ አንድ ሰው ይሄ ተራ ነገር እንደሰጣ አድርገው ቆጠሯት። ምክንያቱም ምስጋናው አነሰባታ። ገብቷችኋል? አሁን የኛ ምስጋና እንደ እልልታው እኮ ይለያያል። ታውቃላችኋል? እልልታችን ለሰው እንደተደረገለት ሁኔታ ልክ እንደ ገንዘቡ ከሆነ ራሱ ቆይቷል። ብዙ ለሰጣ ብዙ ልል ይባልለታል። ትንሽ ላረጋ ግን አይ ምንድነው ይሄንማ እኔ ማረጋ ያቀተኝም ምናምን የምንል ሰዎች ሆነናል። ልብ ብላችሁ ስሙ። ስለዚህ ተመልሳ መጣችና ለአባ ዮሐንስ አጺር መልሳ ነገረቻቸው። የሰጠውት 20 ወቄት ወርቅ ነው ምናልባት ካላዩት ብዬ ነው አለች። እና አባ ዮሐንስ አጺር ምን አሏት? የሰጠሽው ለማን ነው አሏት። የሰጠችው ለማን? ስለዚህ እሳቸው ምን አሏት? የሰጠሽው ለኔ አይደለም ለእግዚአብሔር ነው። ስለዚህ ማን ይስጥሽ አሏት። በቃ አለቀ። ምስጋና በጣም የሚጠማን ሰዎች አኑን። ምክንያቱ ለምን መሰላችሁ? አንዳንድ ጊዜ ላይ ብዙ ጥሪ ይደረግና ሰው ጥቅጥቅ አይልም። ከዛ በኋላ እግዚአብሔር ይስጣችሁን አንሲበል ድሮም በቀር ይሻል ነበር ለዚህ ነው እንደመጣውት ይል
እቺ ሊለኝ እኔ ጠራኝ የሚልም ሰው ስለማይጠፋ ነው። ከእግዚአብሔር ይስጥህ በላይ ምን አይነት ነገር አለ? ምንም እኮ ነገር የለም። በጣም ትልቅ ምርቃት ነው። በነገራችን ላይ ትንሽ ነገር አታድርጉት። በእውነት በጣም ትልቅ ምርቃት ነው። ስለዚህ ያ ባለጸጋ ምስጋና ፈልጎ ስለመጣ ብቻ ክርስቶስ በፍጹም ቸር መምህር ለምን ትለኛለህ? አንዱ እግዚአብሔር ብቻ ነው ቸር አለና የጠየቀውን ጥያቄ መልስ መለሰለት። ምን አለው? የዘላለም ሕይወትን ማግኘት የምትፈልግ ከሆነ ትእዛዛቱን ጠብቅ አሉ። እስኪ ትእዛዛቱን ጠብቅ በሉ። ያ ባለጸጋ ምን ብሎ ቢመልስ ጥሩ ነው? የትኞቹን አለ። ያው አዋቂ እንደሆነ በዚህ ታውቃላችሁ። ጥቀስ እያለው ነው ክርስቶስም። ጌታችንም ቀጠለ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስህ አድርገህ ውደድ፣ እናትና አባትህንም አክብር አለ። ባለጸጋው ምን ብሎ መለሰ? እኒህን ከልጅነት ጀምሮ ፈጽሜያቸዋለሁ አለ። እንግዲህ አድንቁት። ምክንያቱም ለምን መሰላችሁ? አሁን ባለን አመለካከት አንድ ባለጸጋ እንዲህ ብሎ ተጠይቁ። በዚህ ዘመን አንድ ባለጸጋ ጭንቅላታችሁ ላይ ሳሉ እንዲህ ብሎ ተጠይቆ አሁን የመለሰው ነው ይሄን ከልጅነት ጀምሮ ፈጽሜያለሁ ቢል ምንድነው የምትሉት? አቤት ውሸት! ባለጸጋ የሚጸድቅ አይመስለንም። በነገራችን ላይ በእኛ አመለካከት ሁሉም ባለጸጋ ባለጌ ነው ለኛ። ምንም ገንዘብ ያለው ሰው ሊጸድቅ የማይችል አይነት አመለካከት እንዳለን ከየት እንዳመጣ ነው ፈጣሪ ወቀው። በርግጥ ድሃ ደግሞ የሚጸድቅ ይመስለናል አውቶማቲክሊ። በቃ እሱማ አጥቷል እግዚአብሔር መቼም በዚህም በድሎት በላይም አሳጥቶት አይሆንም እንላለን። ብሎ ነገር የለም። በእውነት ይሄን አመለካከት መስተካከል አለብን። ያልኳችሁ ለምን መሰላችሁ? ባለጸጋው በገንዘቡ ሊመካው የሚችለው ብዙ ነገር ነበር። አንዳንዶች እኮ በመስጠታቸው የሚጠበቅባቸው ነገር አለማድረጋቸው ሚንጣጣላቸው የሚመስላቸው ሰዎች አሉ። እየሰማችሁ ነው? ሳይጸልዩ ገንዘብ በመስጠታቸው፣ ሳይጾሙ፣ ሳይሰግዱ፣ ሳይመጸውቱ፣ ቤተ መቅደስ ቆሞ ሳያስቀድሱ፣ ንስሐ ሳይገቡ፣ ቅዱስ ቁርባን ሳይቀበሉ፣ በጠበሉ ሳይመቱ ሌሎች ነገሮችን በማድረጋቸው ብቻ እነዚህ ነገሮች ማድረግ አይጠበቅብኝም የሚሉ ሰዎች አሉ። በፍጹም እንደዚህ አይነት ሰዎች መሆን የለብን። እግዚአብሔር እንደኔና እንደናንተ ብዙ የባለጠግነት ምልክት የሚሆኑ ነገር ከመረን እዚህ ብናመጣለት የሚደነቅ እንዳይመስላችሁ። ምኑም አይደሉም እንደዚህ አይነት ነገሮች ምኑም። በእውነት አንዳንድ ነገሮች በነገራችን ላይ እንዲህ ነው መሆን ያለባቸው። አሁን እግዚአብሔር ያረጋልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታረጉት አትችሉ። ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረገልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል የሚል ነገር አትፈልጉ። በፍጹም ሊሆን አይችልም፣ ሊገኝም አይችልም። እና ያ ባለጸጋ ግን የትኞቹን ተብሎ ሲጠየቅ ይሄንን ሲዘረዘር እነዚህም በሙሉ ፈጽሜያቸዋለሁ አለ። ምናልባት የዚህ ባለጸጋ ደግሞ ሌላው ነገሩ የሚገርመው አሁን እኔና እናንተ ይህን ጥያቄ ክርስቶስ ቢጠይቀን ምንድን ነበር መልሳችን? አሁን የትኞቹን ተብሎ የዘረዘራቸውን ሕግ በሙሉ ተውት። እሺ ላስፋው። እንደውም ከአስርቱ ትእዛዛት ያላፈረሳችሁት ሕግ ምንድን ነው? እንዴ መቼም አሕዛብ አይደላችሁም አይደል? የመጀመሪያውን ሕግ አላፈረሳችሁትም ብዬ አስቤ ነው። ከኔ በቀር ሌሎች አማልክትን አምልካችሁ ታውቃላችሁ? ይሄ ምስክርነት እኮ ነው። በነገራችን ላይ የሆነ ለጉባኤው መነቃቃት አይደለም። አምልካችሁ ታውቃላችሁ? አታውቁም። ይሄን ሕግ ቢያንስ አክብረናል የሚል አይነት መልስ ውስጣችን ይሰጣናል ላይ በጣም በሚያሳዝን ሁኔታ እውነት ይቅርታ አድርጉልኝ። እኔ ግን ልንገራችሁ እሱንም አፍርሰናል። ከእግዚአብሔር ውጪ ሌሎች አማልክትን አታምልኩ ማለት ጣዖት ሰርተ እንጨት አቁማ አትስገድ ማለት ብቻ አይደለም። ጣዖት ማለት ከእግዚአብሔር ጋር እኩል ሆኖ የመመለክ ደረጃ ላይ የደረሰ ማንኛውም ነገር ጣዖት ነው የሚባለው። ምሳሌ ሰው ጣዖት ድንጋይ ሰርቶ አይስገድ እንጂ የሆነ የሰገዳችሁለት ሰው የለም። እሺ ላቅርብላችሁ። እንደውም እገሌ ቁልፍ ሰው ነው የምትሉት ሰው የለም። እገሌ ቁልፍ ሰው ነው በቃ የማይከፍተው ቀዳዳ የለም። ለሱ ነገርከው ማለት ሁሉም ነገር አለቀ ማለት የምትሉት ሰው የለም። ለሱ ስትነግሩት እፎይ የምትሉ የለም አለ። ጣዖት ሆነብሃል ማለት ነው እገሌ። ያ ቁልፍ ያዥ ያረከው ሰውዬ ማለት ነው። ሁሉን ከፋች ሁሉን ዘጊ ያረከው ሰውዬ ጣዖት አምልከሃል ማለት ነው። እሱ ባይሆን እንኳን ሆዳቸው ጣዖት የሆነባቸው ሰዎች አሉ። ይሄው ባለ 50 እያያችሁት እኮ ነው። ሆዳችን በልጦብን ከብዙ ነገር እያመለክነው ነው። በደንብ እየተንከባከብነው ሊያውም ማለት ነው። ምን ያላፈረስነው ሕግ አለ? አንድ ባንድ በወርድላችሁ ቢያንስ እንድትመለከቱት ነው። የሰንበትን ቀን ትቀድሳት ዘንድ አስብ። አሁን ያልቀደሳችኋቸው ሰንበቶች በሙሉ አልቆጫችሁም? ቆመው ስትራመዱ ያ ሁሉ የባከነ እሁድ፣ ያ ሁሉ የባከነ ቅዳሜ፣
ያ ሁሉ የባከነ ከሰኞ እስከ ዓርብ ያለ ሰዓትና ቀን እግዚአብሔር ያልተመሰገነበት እየሰማችሁ ነው የሰንበትን ቀን አፍርሰናል ማለት ነው የሰንበት ቀን ለኛ ዕረፍት ነው እግዚአብሔር የሚመለክበት ያልሆነልን ሰዎች አለ የእግዚአብሔርን ስም በከንቱ አትጥራ ማን ያልጠራው አለ ታቦት ጠርተን አዳዲስ ቅዱሳንን እኮ እንፈልጋለን ራሱ መሐላውን ለማጽናት የነባሮቹ ተለመዱ ተብሎ ማለት ነው አይታችኋል እስኪ ገብርኤልን በል ገብርኤልን ሲል ኡራኤልን በል ኡራኤልን ማርያምን በል ማርያምን ለምን እንዳንዳንድ ነገሮች ላይ እያለ የሚዋሽ ሰው እንዳለ ስለሚታመን ማለት ነው እናትና አባትህን አክብር ወላጅ አይደለም መቼም ለእናንተ አይሰበክም ይሄ ስብከት ድጋሚ እናትና አባት ብዙ ነገር እንደሆኑ ታውቃላችሁ በሰንበት ትምህርት ቤት ቆይታችን እነሱንም ያላከበርን ሰዎች ነን በደንብ አድርገን አትግደል ነፍሳና አጥፋ እንጂ ሰው ሊደርስበት የሚችለውን ደረጃ እንዳይደርስ ሞራሉን ከስከሰን የገደልነው ሰው የለም አለ አትስረቅ አትጠራጠሩ ማናችንም ሳንሰርቅ የተገኘን ሰዎች አለን የስርቆቱን ኳንቲቲ አሳነስነው እናስተለቅነው እንጂ ትንሿም ስኳር መቃም ምንድናት ስርቆት ናት ወደዳችሁም ጠላችሁ ዮሐንስ አፈወርቅ ምን ብሎ ይናገራል መሰላችሁ የኃጢአት ትንሽ ትልቅ የለውም ይልና ይቀጥልና ትልቁም ነፍስ መግደል ትንሹም ውሸት ሲኦል ያስገባሃል ይላል መቼም ውሸት ለኛውን ያን ያክል ዋጋ የለውም አይደል ምን ችግር አለው ውሸት ነው እንላለን እንዳይመስል ውሸትም ሲኦል ያወርዳል መግደልም ሲኦል ያወርዳል ምንም አይነት ነገር ኃጢአት የሆነ ነገር እግዚአብሔር አታርጉት ያለው ነገር በሙሉ ዋጋ ያስከፍላል እሺ አታመንዝር መቼም አታመንዝር ይገባችኋል አይን ያላመነዘርኩም ልትሉት ይችላልላችሁ ይሄ ታማኝ ነኝ በትዳሬም ልትሉት ይችላልላችሁ ወይ በህይወታችሁ ማመንዘር ማለት ከሆነ ሰውና ከሆነ ሴት ጋር መተኛት ብቻ አይደለም ማመንዘር ተብሎ የሚጠቀሰው ነገር ከአንድ በላይ ለሆነ ነገር ሰውነታችሁን አሳልፎ መስጠት ማለት ነው ለብዙ ነገር ክፍት መሆን እግዚአብሔርን በአንድ በኩል በሌላ በኩል ሰይጣንን እምነትን በአንድ በኩል ዓለማመንን በአንድ በኩል ዓለምን በአንድ በኩል መንፈሳዊውን በአንድ በኩል ያላረገም የለም ልብ ብላችሁ ስሙ በሐሰት አትመስክር እንኳን በሐሰት መመስከር እውነቱንም ውሸት ብለናልኝ የባልንጀራህን ቤት እንደራስህ ውደድ አይደል ያሉ የባልንጀራህን ቤት አትመኝ እንጂ ይቅርታ እንኳን እኛ ቤቱን ይቅርና ውስጥ ገብተን ድስቱና ጭልፋውን ራሱ እንመኛለን ወደ ውስጥ ገብተን ማለት ባልንጀራን እንደራስ አድርገህ ውደድ አለ እሱንም በድለናል ራሳችንንም አንወድም እንደማንወድ የሚያሳየው ኃጢአት መስራታችን ስለሆነ ልብ ብላችሁ ስሙ ይሄንን ሁሉ አፍርሰናል አሁን ይሄን የምላችሁ ለምን መሰላችሁ ታሪኩን ስትቀጥሉት መጨረሻ ላይ ክርስቶስ እንዲህ ብሎ ሲመልስለት ያንን ባለጸጋ ምን አለው እንግዲያውስ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው የዛን ጊዜ ላይ ያ ባለጸጋ መቀጠል እንደማይችል ሲያውቀው ወደ ኋላ ተመለሰ ክርስቶስም ለባለጸጋ ወደ እግዚአብሔር መንግስት መግባት ጭንቅ ነው አለ አሁን ልላችሁ የፈለኩት ምን መሰላችሁ የትምህርታችን ድረስ ማን ሊድን ይችላል ነው አይደል አሁን ይሄ ባለጸጋ የዳነው በምን ምክንያት ነው እምነቱ እንዳትሉ እምነት ቢኖረውም ስራ ግን ታጥቶበታል ምክንያቱም ሁሉን ትቶ መሄድ ስለከበደው አንድ ስራው ነው ያዳነው እንዳትሉ ሁሉን ተተከተለኝ ሲባል ወደ ኋላ አፈግፍጓል ሸሽቷል እና ምንድነው ያንን ባለጸጋ እንዳያድን ያላደረገው እኛን ግን እንድንድን ሊያደርገን የሚችለው ምንድነው ምትሉ ከሆነ የእግዚአብሔር ቸርነት ነው የእግዚአብሔር ምህረት ነው እውነቴን የምላችሁ ሰው በተለይ መርሳት የሌለበት ነገር ቢኖር ስጋውያን በሽታዎች እንዳሉ ሁሉ ከስጋ ደዌ ያለፈ ደግሞ የነፍስ ቁስላችን የሚፈወሰው በሙሉ ስላመንን አምነንም ደግሞ በሥራ መኖር ስለቻልን በሥራችን ውስጥ ደግሞ ተጋድሎም ሲኖረን ብቻ ነው ባለጠግነት የገንዘብ ብቻ አይደለም ባለጸጋ ማለት ባኢለ ጸጋ ስጦታ ነው ባኢለ ያለው ማለት ነው ስጦታ ያለው እግዚአብሔር ለሁላችንም እዚህ ውስጥ ላለ ነው ማለት ነው ቢያንስ ሳያዳላ የሰጠን ነገር ጸጋ ነው ምንድነው ብትሉ ሰውነታችን ነው ምንም አላጎደለብንም ለላችሁ ፈልጌ ነው እስከማየው ደረጃ ድረስ ሙሉ ሐሳት አላችሁ ባለጸጋ ናችሁ ባለጸጋ ወደ እግዚአብሔር መንግስት ለመግባት ጭንቅ ነው ማለት ምን መሰላችሁ ሁሉ ነገር ተሟልቶለት ጤና ላለው ሰው ለእግዚአብሔር መንግስት ለመግባት ጭንቅ ነው አንዱን ነገር ካላሳጣው በቀር እግዚአብሔር ትዝ ስለማይለው ስናጣ ካልሆነ በቀር እኮ ሞልቶልን የእግዚአብሔርን ደጅ ቤተ መቅደስ ስለማናየው ማለት ነው ከሆነ ስጋዊ ደዌ ሳይሆን ከመንፈሳዊ ደዌ ደግሞ ድነዋል ቢያንስ እንኳን እዚህ ደረጃ ደርሰዋል ተብለን የምንመሰገንበትን የእግዚአብሔርን ርስት ለማግኘት ምንድነው ማድረግ የሚጠበቅብን ብላችሁ መጠየቅ መቻል አለባችሁ ያስተማረን አምላካችን ስሙ የተመሰገነ ይሁን እኛንም በቸርነቱ እንዲህ አመስጋኞች ሆነን እንደተሰበሰብን ሁሉ በላይ በሰማያትም
ይህችንም ዋጋ አስቦልን እግዚአብሔር አምላክ ታምሜ ጠይቃችሁኝ ነበረ እንዲሁ ታስሬ ጎብኝታችሁኝ ነበረ ደሞ ብሎ ዋጋችንን በሰማይ እንዲከፍለን የእርሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።